ውድ የቻናሌ ቤተሰቦች ይህ ፊደል ቀለማት ዩቲዩብ ቻናል ነው። ፊደል ቀለማት የአማርኛ ፊደላትን ከሀ እስከ ፐ ድረስ ያሉትን ሙሉ የአማርኛ ፊደላትን እያስተማር እንገኛለን። በፊደል ቀለማት ከመጡ ሙሉ የአማርኛን ፊደላት ለማወቅ ዝግጁ ይሁኑ። እኛ ለማስተማር ዝግጁ ነን። በዛሬው ትምህርት ይዤላችሁ የመጣሁት ከአ እስከ የ ድረስ ያሉ የአማርኛ ፊደላትን ሙሉ በሙሉ ለማስተማር ነው። ከዚህ በፊት ባስተማርናቸው ቪዲዮዎች ከሀ እስከ ሸ ድረስ ያሉትን እንዲሁም ከቀ እስከ ኘ ድረስ ያሉትን ሙሉ የአማርኛ ፊደላትን አሳይቻለሁ። በዛሬው ትምህርታችን ደግሞ ከአ እስከ የ ድረስ ያሉትን እንዴት አድርገን ማንበብ እንደምንችል ድምፃቸውን የምነግራችሁ ይሆናል። ይህንን ካሳየኋችሁ ቀጣይ ደግሞ ቅርጻቸውና እንዴት አድርገን በአንድ ላይ ማንበብ እንደምንችል ከነ ምሳሌ ማስተምራችሁ ይሆናል። ለምሳሌ ይቺ አ እንላታለን። አን የምንጠቀም መቼ ነው ካልን አበበ ስንል አን እንጠቀማለን። ከ ብንል ከበሮ ብለን ስንጥፍ ከ እንጠቀማለን። ይቺ ሀ ናት። አለኸኝ ስንል ሀ እንላለን። አለኸኝ ስንል ስለዚህ እኒህ ፊደላት እንዴት ነው በአንድ ላይ ሆነው የሚነበቡ የሚሉትን ለማወቅ መጀመሪያ እያንዳንዱን ማወቅ አለብን። ስለዚህ እያንዳንዳቸውን ለማወቅ እናንተ ይህንን የዩቲዩብ ቻናል እስከ መጨረሻው ተከታተሉ። አበበ ብያችኋለሁ። ከበሮ ብለን ስንጥፍ እንጠቀማለን። ሀ አለኸኝ ስንል ኸ እንላለን። ይቺ አ ናት። አይኗ አ ትባላለች። ይቺ ደግሞ አ አልፋዋ አ እንላታለን። አለም ስንል ይችን አንጠቀማለን። አለም ስንል ይችን አንጠቀምም። ለምን የሚለውን ትርጉሙን በቀጣይ በሌላ ቪዲዮ ይዤላችሁ የምመጣ ይሆናል። ይቺ ወ ናት። ወንበር ስንል ወንበር። ይቺ ደግሞ ዘመን ስንል ዘመን። ይቺ ደግሞ አብዛኛውን ጊዜ በመጀመሪያ ምሳሌ የላትም። መዥገር ስንል የዠን ዘር እንጠቀማለን። ይቺ ደግሞ ደግሞ የኔ ስንል ስለዚህ ከ ሀ አ ወ ዘ ዠ የ ይህንን ካልን ወደዚህ ምን ተብለው እንደሚነበቡ የምናይ ይሆናል። አ ኡ ኢ አ ኤ እ ኦ ያችሁ ከ ኩ ኪ ካ ኬ ክ ኮ ሀ ሁ ሂ ሃ ሄ ህ ሆ አ ኡ ኢ አ ኤ እ ኦ ወ ው ዊ ዋ ዌ ው ዎ ዘ ዙ ዚ ዛ ዜ ዝ ዞ
ዣ ዡ ዢ ዣ ዤ ዥ ዦ የ ዩ ይ ያ ዬ ይ ዮ። እንግዲህ እንዳያችሁት ከአ እስከ የ ድረስ ያሉትን የአማርኛ ፊደል ቀለማታቸው ቀለም ማለት መለየት ማለት ነው። ስለዚህ እኒህም እንዴት መለየት እንዳለብን አሳይቻችኋለሁ። በቀጣይ ቪዲዮ ሌሎች የአማርኛ ፊደላትን ይዤላችሁ የምመጣ ይሆናል። ዛሬ የነበረን ትምህርት ይህን ይመስላል። ኦንላይን መማር የምትፈልጉ ኢሞ፣ ቴሌግራም፣ ዋትሳፕ ወይም በቀጥታ መስመር እየደወላችሁ በስልክ ቁጥራችን መማር ትችላላችሁ። ለዛሬ የነበረን ትምህርታችን ይህን ይመስላል። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑ።